የምናምን እነዚህ ሰዎች ሁሉ መምጣት የአማራ ፋኖ በሸዋን ጠንክሮ እንዲወጣ አድርጎታል። እሳቱ ከባድ ነው፣ ወቀጣው ከባድ ነው፣ ፍላጎትና ግፊቱ ከባድ ነበር እና ነገር ግን ይሄን ከባድ መስመር እያለፉት ነው። እኔ ጎንደሮችም ሲጠሩኝ ሸዋዎችም ሲጠሩኝ ብቻዬን አልሄድኩም። ጎንደሮች ሲጠሩኝ የሁለቱም አካላት አሜሪካን አሉ። አንደኛው የነ ሀብቴ ደጋፊ የነ ደረጀ ደጋፊ በአንድ ወገን ሆኖ ይደውላል። የአንደኛው የነ ባዬ ደጋፊ በአንድ ወገን ሆኖ ይደውላል። እኔ ደግሞ ካህናትን ምስክር አድርጌ ዲፕሎማቶችን ምስክር አድርጌ እነሱ ታዛቢ ካህናቶቹ በጸሎት ከፋች ሆነው ነው ያንን ሁላ ጊዜ ያሳለፍኩት ማለት ነው። በሸዋም እንደዛው ነው ያደረኩት። አንደኞቹ እነ መከታው ጋር ይደውላሉ የነ መከታ ደጋፊ፣ አንደኞቹ ደግሞ እነ አጋሻ ሰግድ ጋር ይደውላሉ። እኔ እዚህ ሶስቱም ይቀርጻሉ፣ መሬት ላይ ነው እኔም ቀርጻለሁ። ሰነኔ ነው ታሪኬ ነው፣ እከሰሳለሁ። ነገር እንዲህ ብሎ እንዲህ አድርጎ ተብሎ ይከሰሳለሁ። እነ አምባሳደር ብርሃነ መስቀልን እነ ልጅ ተድላ መላኩን እነ ኤልያስ ክፍሌ ይሄንን በማመቻቸት በማገናኘት ሌሎች የሚሰሙ ሰዎች በማድረግ ነው ስናደርግ የነበረው። በጥሩ ሁኔታ ነው የጨረስነው። ስናገር ውሸት የሚለኝ ይምጣ። በንግግራችን ወቅት 5 ሰዓት 6 ሰዓት ነው ቀረጻው፣ 5 ሰዓት ነው 6 ሰዓት ውይይቱ። አንድ ወር ቆይቻለሁ ሁለቱም ጋር 2 ወር። አንድም ቀን ዘመድኩን በነበረ ጊዜ የነበረ ነገር ነው ተብሎ በሚዲያ ወጥቶ አይታችሁ አታውቁ። ምክንያቱም ጥንቃቄው ከባድ እኔም አላወጣው ሌሎችም አውጥተው እንዲህ ነው አላሉም ማለት ነው። አሁን እንግዲህ ሸዋ የነመከታው ቡድን እየተናደ ሲመጣ በነ እስክንድር ነጋና መከታው ማሞ ቡድን ስለ የነበረው ግዙፉ 70 ፋኖ ከነርሱ ተለይቶ ወጥቶ ወደነ ኢንጂነር ደሳለኝ የአማራ ፋኖ በሸዋ ጠቅልሎ መግባቱን ተከትሎ በንዴት የመጣ ጦርነት መጥቷል። የነ መከታው ማሞ ቡድን ከመበሳጨቱ የተነሳ ጊፍት የሚባለው ላይ በአይዶ ሻሙራና በሳሲት ተነስቶ ወደ ካሲማ ወይም በዞ የመጣ ነበር። በዞ የመጣው ጦር 12 ሰዓት አካባቢ ነው የጀመረው ውጊያ። አንድ ሻለቃና የብርጌድ መሪያቸው በአማራ ፋኖ በሸዋ በጦርነቱ ላይ ተገድለው በህብረተሰቡ ሌሎችም ወታደሮች ተቀብረዋል። ቁስለኞችም አሉ። የመጀመሪያው ቀን 32 ከዛ 60 አሁን ወደ 100 ምናምን ምርኮኞችም በየቦታው ተይዘዋል። እነ መከታው ማሞ እነ ፓስተር ዮናስ እነ እስክንድር ነጋ ልክ እንደ አርበኛ አሰግድ እንደፈጥጣቸዋለን ብለው ነው የመጡት። የመከላከያው ሰራዊት በብሬንና በዲሽቃ ሽፋን እየሰጣቸው ነው የሄዱት። በጣም የሚገርም ነው። በጣም ሽፋን እየሰጣቸው ነው ውጊያውን ያደረጉት። ነገር ግን አሁን ሸዋ በተለየ ሁኔታ ከጀነራል ተፈራ ማሞ ሌላም ወታደራዊ ባለሙያዎች ወታደራዊ ሊቃውንቶች ሸዋ ስለገቡ እነ መከታው ማሞ በለመዱት በገበሬ ሰራዊት በሽፍታ መንገድ ሊቋቋማቸው አልቻሉም። እንግዲህ የእስክንድር ጦር በአብሪ አማካኝነት ከሌሊት 6 ሰዓት ላይ ነው ቦምብ በመጣል ውጊያውን የጀመረው። ውጊያውን ሌሊቱን ሙሉ ቀጥሎ በእዞ በኩል ያለው ጦር ወደ ኋላ ፈግፍጎ ሲመለስ፣ በሌላው ግንባር ያለው ግን ተፋጦ ተቀምጧል ማለት ነው። ይህን አስመልክቶ የአማራ ፋኖ በሸዋ በታሪኩ ለመጀመሪያ ጊዜ ቆፍጠን መረር ያለ መግለጫ አውጥቷል። ያውም የአህፋት ገረዶች እና ቅጥረኞች በማለት ወጣ ያለ መረጃ መግለጫ አውጥቷል። መግለጫው ቪዲዮ ደርሶናል። የቴክኒክ ክፍሉ የሚደርስልህ ከሆነ አንዴ መግለጫውን ሰምተን መምጣት እንችላለን። መግለጫውን ሁላችሁም ስሙ። የሸዋ ፋኖ በነ መከታው ማሞ ላይ መግለጫ አውጥቷል። የአማራ ፋኖ በሸዋ ቪዲዮ ደርሶናል። ቪዲዮ ካለ ላክላችሁ፣ ሁላችሁም ስሙት። ቀን 30/07/2017 ዓ.ም ከ77 ክፍለ ጦርና ከአማራ ፋኖ በሸዋ አጼ ይኩኖ አምላክ
የተሰጠ የጋራ መግለጫ ክፍለ ጦራችን 7 ለ7 እና የአፄ ይኩኖ አምላክ ክፍለ ጦር የአማራን ህዝብ ሞት፣ እንግልት፣ ስቃይና እስራትን በመቃወም ከብልጽግና መንግስት ጋር ፖለቲካዊ የትጥቅ ትግል ከሌሎች የፋኖ መዋቅሮች ጋር በጋራ በመሆን እየታገልን እንገኛለን። ከዚህም በተጨማሪ በጠላታችን ላይ የበላይነት ለመውሰድ በአጭር ጊዜ ትግሉን ለመቋጨት እንደ ሸዋም ሆነ እንደ አማራ አንድ ወጥ ተቋም ለመመስረት ከተለያዩ የፋኖ መዋቅሮች ጋር ንግግር ስናደርግ መቆየታችን ይታወቃል። በዚህም ስናደርገው በነበረው የአንድ እንሁን ጥሪ ለተከታታይ 15 ቀናት የአማራ ፋኖ በሸዋ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሲነጋገሩ መቆየታቸው ይታወቃል። ሆኖም ግን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከጫፍ የደረሰውን የአንድ እንሁን ውይይትና ስምምነት አፍርሶና ትቶ ወደ አማራ ፋኖ ህዝባዊ ድርጅት ተጠቃለሉ። ይህንንም ተከትሎ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እውነተኛ ታጋዮችን በጠላትነት በመፈረጅ ከብልጽግና ሰራዊት እና ከሸኔ ጋር በመሆን እርስ በርስ ሲያዋጋን ቆይቷል፣ እየወጋንም ይገኛል። ለአብነት ያክል ብንጠቅስ ሰኔ 23 2016 ዓ.ም በይፋት ቀጠና በማጀቴ አካባቢ የሚንቀሳቀሰውን በአማራ ፋኖ አፄ ይኩኖ አምላክ ክፍለ ጦር ላይ በማዝመት የአማራ ፋኖ በሸዋን ዋና መሪውን እንዲያጣ አድርጎታል። ንብረትም ዘርፏል፣ አውድሟል። በህዝቡም ሆነ በጦሩ ላይ የማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ኪሳራ አድርሷል። ንጹሃንን ደብድቧል፣ ረሽኗል። ከዚህም ጥፋቱ ባለመማር የአማራ ፋኖ ህዝባዊ ድርጅትን አሰራር ለህዝብ እንደማይበጅ ተረድተንና የድርጅቱን አሰራር ተቃውመን ከድርጅቱ ራሱን ባገለለችው 7 ለ7 ክፍለ ጦር ላይ እሷ ዋና ጠላት እየተፋለመች ባለችበት ሰዓት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ብሎ ራሱን በሚጠራው ድርጅት ጦርነት ከፍቶበታል። አመራሮችንም ታግተውበታል። በማስገደድም 7 ለ7 ከጠቅላይ ግዛቱ አልወጣችም ብለው መግለጫ እንዲሰጡ ተደርገዋል። ድመት መልኩሳ አመሏን አትረሳ እንደሚባለው ብሂላዊ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በ29/07 2017 ዓ.ም ለ30 አጥቢያ ከሌሊቱ 6 ሰዓት ጀምሮ በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ላይ በበዞ፣ በጭንብሬ፣ በጊፍቶ እና በጭራሮ ደብር ጦር አዝምቶ ወገኑን እየወጋ ይገኛል። በዚህም ውጊያ ንጹሃኖችን ተሰውተዋል። ይሄንንም ተከትሎ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ጋር ተናቦ የሚሰራው የብልጽግና መራሹ የአብይ አህመድ ገዳይ ቡድን ከኩኬለች በመነሳት ወደ ተጉለት ካሴማ በመንቀሳቀስ በመናበብ በህዝብ ላይ በአማራ ፋኖ በሸዋ ላይ ጥቃት ከፍቷል። ይህንን ተግባራቸውን ደግሞ አብሮ ለመስራታቸው ማሳያ ስለሆነ ለሚመለከተው ሁሉ የሚከተሉትን ጥያቄዎች እናቀርባለን። አንደኛ፣ በተለያየ ቦታ የምትገኙ የፋኖ መዋቅሮች በሙሉ ይህንን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን ድርጊት እንድታወግዙ ጥሪ እናቀርባለን። ሁለተኛ፣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስር ለምትገኙ የፋኖ ሰራዊት በሙሉ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስተሳሰብና አመለካከት ጎጃም፣ ጎንደር፣ ወሎ እና ከፊል ሸዋን ትቶ እዳር እንደማያደርሰን በማወቅ በመረዳት የእርስ በርስ ውጊያን በመቃወም እንደ 7 ለ7 ክፍለ ጦር በአቋም ነጥራችሁ በመውጣት ወደ ትክክለኛው መዋቅር እንድትመጡ ጥሪ እናቀርባለን። ሶስተኛ፣ ለመላው የአማራ ህዝብ በውጪ ዓለም ለምትገኙ የአማራ ፋኖ ደጋፊዎች፣ የሚዲያ አካላት በሙሉ በተለያየ ቦታ በሚንቀሳቀሱ የአማራ ፋኖ ህዝባዊ ድርጅት ስር ባሉ ፋኖዎች የሚከፍትብንን ጦርነት እንድታወግዙና በህዝባዊ ድርጅቱ ለአማራ እንደማይጠቅም ተረድታችሁ ለህዝባዊ ድርጅቱ የምታደርጉትን ድጋፍ በማቋረጥ እውነተኛ የፋኖ መዋቅር እንድትደግፉ ጥሪ እናቀርባለን። አራተኛ፣ ለአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አመራሮች በመፈራረጅና እርስ በርስ በመጠፋፋት ለማንም እንደማይጠቅም አውቃችሁና ተረድታችሁ ያገኛችሁትን ያገታችሁትን የ7 ለ7 አመራሮችና ሰራዊት እንድትለቁ እንጠይቃለን። ነገር ግን
ህዝባዊ ድርጅቱ የከፈተብንን ጦርነት የማያቆም ከሆነ የብልጽግና መራሹ የአብይ አህመድ ሰራዊት ከዚህ የበለጠ በድሎናል ብለን ስለማናምን ህዝባችንና ሰራዊታችን ለመጠበቅ ስንል ህዝባዊ ድርጅቱ ተከፈተብን ጥቃት ህዝባችንን ይዘን ራሳችንን ለመከላከል የምንገደድ መሆኑን እንገልጻለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ክብር በጀግንነት ለተሰዉ ጀግኖቻችን። የአማራ ፋኖ 7 ለ7 ክፍለ ጦር፣ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር። እናመሰግናለን በማለት እንግዲህ መግለጫቸውን አውጥተዋል። እንግዲህ ከዚህ በኋላ ነው በጣም ዝርክርክ ያለ ነገር እየመጣ የሚገኘው። የእነ እስክንድር ቡድን አሸናፊ ሆኖ ይመጣ ዘንድ ከነ ብርሃኑ ጁላ ጀምሮ እነ ዶክተር ዳኛቸው እነ ሲሳይ አጌና የጎንደር ስኳዶች በጣም በብዙ መልኩ ለፍተዋል። የኦሮሞማ ልሳኖች በአጠቃላይ በብርቱ ደክመዋል። ነገር ግን ምንም ማድረግ አልተቻለም። አማራን ማደንዘዝ፣ አማራን ማስቆም አልተቻለም። እነዚህም ደግሞ በጣም ጠንክረው ወጥተዋል። የአፍሪካ ህብረት፣ የንክክር ኮሚሽን እነበለጠ ሞላ አብን፣ የብልጽግናው ብአዴን ሁላ እስክንድር ቢሉም አማራው ግን እግራችሁን ብሉ በማለት ትግሉን ቀጥሏል። አፍቃሪ እስክንድሩ የኦሮሞማ መከላከያ ከነመከታው ማሞ ወገን ሆኖ እንግዲህ እንደሰማችሁት በሞርታር ጭምር ሽፋን ሲሰጣቸው እንደነበር ነው የተነገረው። የአማራ ፋኖ በሸዋ ከነመከታው ማሞ ጦር አዳዲስ መሳሪያና የታሸገ ንብረትነቱ የሀገር መከላከያ ሰራዊት የሆነ የብሬን ጥይቶች ሁላ መማረኩን ነው የደረሰ መረጃ የሚያሳየው ማለት ነው። ይሄ ነገር እንግዲህ በጎንደርም እነደረጀ በቶሎ የህዝብን ጥያቄ ሰምተው ካላመጡ ባልናገረው ብናገረው የማይቀር ነው። ሟርት አይደለም። አጼ ቴዎድሮስ ያስፈልጋሉ። በቃ ጎንደር ውስጥ አጼ ቴዎድሮስ በምንድን ነው የሚታወቁት? ጨፍልቀው አንድ ያደረጉ ጨፍልቀው 300 ዓመት ተበታትና የነበረች ሀገር በጉልበት ነው አንድ ያደረጉ። እዚህ ደረጀን ስለወደድከው፣ ሀብቴን ስለወደድከው፣ ባየን ስለወደድከው፣ ከበደን ስለወደድከው አይደለም። አሁን ወደ አንድነት መምጣት ግድ ነው። አፈንግጬ እንዘጭ እላለሁ። ከዚህ በፊት የጦር ልምድ አለኝ። ከዚህ ምን አይሰራም። ወደ አንድ ጎጃም እንደዛ ነው ያደረገው። ኮሎኔሉን አሳስተውት ያደረጉትን ታውቃላችሁ። ይሄ ማነው ማስረሻ ያደረጉትን ታውቃላችሁ። በአንድ ቤት አንድ አባወራ መኖር አለበት በሚለው ህግ አሁን በጎጃም አንድ አማራ ፋኖ ነው የሚያራ። ጽድቁም ኩነኔውም ኃጢአቱም ጽድቁም ገነቱም ገሃነሙም መንግስተ ሰማያቱም ሲኦሉም የሚጠየቅበት መሪው ዘመነ ካሴ ድርጅቱ የአማራ ፋኖ በጎጃም አለቀ። ጎንደር ግን እኔ አይደለሁም የደረጀ ቡድን ነው፣ እኔ አይደለሁም የሀብቴ ቡድን ነው፣ እኔ አይደለሁም የለም። ያ ተጠያቂነት የሚጠፋው ወደድክም ጠላህም ልዩነቶችን አጥብበህ ስትመጣ ነው። ወሎም እንደዛው። አሁን ወሎ ጥሩ ነገር ይዟል። እነሱም ወሎ የሚባለውን አካባቢ ማስከበር የግዴታቸው ነው። ሲፈልግ በውድ ሲፈልግ በግድ አንድ ይሆናታል ማለት ነው። ይሄንን ሌላ ሰው አይነግራችሁ፣ እኔ ነኝ የምናገረው። እኔ ስር ይላችኋል። ይሄን ስናገር ስር ይላችኋል። ጨካኝ መሆን ብቻ ነው የሚያስፈልገው። አለቀ። ጎጃም መጨከኑ ጠቀመው እንጂ አልጎዳው። ጎንደርም እንደዛው። እገሌን ስለምወደው ቋራ ነው ደባት ነው ምናምን የሚባል ነገር የለም። ጎንደርን የወደደ አንድ ነው የሚሆነው። ጎንደርን ያልወደደ መንዘላዘል የለመደ በየጎኑ ሳንቲም መለቃቀም የለመደ በህግና በስርዓት ውስጥ መመራት ያለመደ ሽፍታ ዘራፊ ህዝብን የሚያስለቅስ የህዝብ መከራ የሚያረዝም ምንድነው እሱ? ለምን ይፈልገው? ምን ስለሆነ ነው? ልክ ነው ማግባት አንድ በባንድ እንኳን በዚህ በነፃነት ትግል ውስጥ ይቅርና በሰፈር በተራ አስከባሪዎች ዘንድ ፒያሳ ሂዱ፣ መርካቶ ሂዱ፣ በሰፈራችሁ አንድ የሚከበረው አንድ ዱርዬ በቃ አለቀ። አንድ ዱርዬ፣ ሁለት ዱርዬ አለቃ አይሆንም።
አንደኛው ማናፈጥ አለበት። በቃ ማናፈጥ ከቻለ ያኛው አቅሙን አውቆ አይ እኔ አልችልም ተስማምተን ፒስ ምናምን በቃ አንተ ምራ እኔ ያው ትበጭቅልኛለሽ ምናምን ብሎ ይገባል። ካልሆነ ግን ጥርሱም ብሎት ድዱም ብሎት በቴስታ በፌሮ ልክ አግብቶት ነው አንደኛው የሚሉት። በዱርዬ በመጽሐፈ ዱርዬ እንኳን ሁለት እንትን የለም። በአጋንንትም ደግሞ ሁለት አጋንንት አንድ ሰው ላይ ንጉስ ሆኖ አይኖር ሰራዊቱን አስከትሎ ይገባል እንጂ ሁለት ሌጊዮኖች በአንድ ሰው ውስጥ አጋንንት ሆነው አይቀርቡም ማለት ነው። አለቅ ሁለት መንግስት የለም፣ መንግስት አንድ ነው። ሁለት አባወራ የለም፣ አባወራ አንድ ነው። አባወራ አንድ ነው። ይሄ ልክ ሌላ ባህል አይደለም። በሙስሊም ባህል በአንድ ቤት ውስጥ አንድ አባወራ ለአራት ማወራዎች ሊኖር ይችላል። ግን በዚህ በሀገር ደረጃ በክርስትና ደረጃ ግን እንደዛ አይሰራም። በአንድ ክልል በአንትን ነው ያለው ማለት። ይሄ ደግሞ የምርጫ ውድድር አይደለም። የምርጫ ጊዜ ፓርቲ ማቋቋም ይቻላል። ጎንደር ውስጥ ማንትስ ፓርቲ፣ እናት ፓርቲ፣ እህት ፓርቲ፣ ወንድም ፓርቲ፣ ቅጥሮ አብን፣ ድብን ምናምን እያለ ማቋቋም ይችላል በመንግስት ተመስርቶ ማለት ነው። አሁን ባለው ሁኔታ ግን አንድ አታጋይ ድርጅት በየጠቅላይ ግዛቱ ከዛ ደግሞ ሁሉንም አንድ የሚያደርግ ያስፈልጋል ማለት ነው። እና እገሌን ስለምትወዱት እገሌን ስለምታፈቅሩት ምናምን ሳይሆን አጤ ቴዎድሮስ ያስፈልጋል። ቀጥቅጦ አንድ የሚያደርግ ልክ የሚያገባ በቃ የሚያስነጥስ እንደ ቢስማርክ ጀርመንን ቢስማርክ እንዲህ ነው ያደርጋል። ጆርጅ ዋሽንግተን እንደዚህ ነው ያደርጓል። አሜሪካ አንድ የሆነችው ተቀጥቅጦ ነው። ፈረንሳይ አንድ የሆነችው ተቀጥቅጦ ነው። ጀርመን ተከፋፍሎ የነበር ተቀጥቅጦ ነው። ኢትዮጵያን እና አፄ ምኒልክ እና አፄ ቴዎድሮስ አንድ ያደረጓት ልክ አግብተው ነው። ይሄ የመንደር ሽፍታውን ጎጠኛውን በየመንደሩ ግብር እየሰበሰበ የነበረውን ወደ አንድ ማዕከላዊ መንግስት አምጥተው ነው። እሺ ያለውን ካሮት እየሰጡ እምቢ ያለውን ደግሞ በአርጩሜ ልክ እያገቡ አሁን ላይ ምኒልክ እንዲህ ነበር ቴዎድሮስ እንዲህ ነበር አይደል። እነሱ ይሄን አድርገው ልክ አብይ እንዳደረገው ወያኔዎቹ ሲያፈነግጡ የታባ ነው የምታፈነግጠው ብሎ ሄዶ ልክ አገባ ገረፈ ማለት ነው። ያንን ያልደገፈው ከሄድ ወያኔ ኢትዮጵያን አፈርሳለሁ ቅጥሮ ሲባል አብይውን ሰይጣን ይሁን ኢትዮጵያን የሚመራው አካል የታባ ነው ብሎ በአንድ ሀገር አንድ መንግስት ነው ያለው። ይሄ የሚደገፍ እንደዚህ መብሰል ያስፈልጋል። ስለዚህ በአማራ ፋኖ አደረጃጀት ውስጥ አንድ ነው መሆን ያለበት ማለት ነው። ይሄንን ካላደረጉ እንትን የሚባለው ይሄ ውጭ ያለው ዶላር የሚልከው እንትን ገና ለገና በስተርጅና ከታክሲ ሹፌርነቴ ከውሻ አናፋሽነቴ ከፓርኪንግ ምንትስነቴ የመጦሪያ ጊዜ ሚኒስትሮኜ ፋኖ ገሌን ይዤ የገሌ ዘመድ ነኝ ምናምን ብሎ እዚህ ከረባቱን አጥቦ የተቀመጠ አለሌ እሱ እየተሰማ መሆን የለበትም። በአማራ ላይ መከራ እየበዛ ነው። ትምህርት ቤት ተዘግቷል፣ ተማሪዎች ተዘግቷል፣ መነገድ አልተቻለም፣ ሐኪም ቤት የለም፣ ትምህርት አስተማሪ የለም፣ ሁሉ ስጋት ነው። ሁሉ ነገር ምርት ቀንሷል፣ መሬት ጦም አድሯል፣ ገበሬ እየተገደለ እየተሰለበ እየታረደ ነው። ይሄ መከራ የሚረዝመው አንድነት ካልመጣ ነው። አንድ ከሆኑ ይቀንሳል፣ አንድ ካልሆኑ ይረዝማል። ስለዚህ ህዝቡ ትንሽ ቆይቶ ሁለቱንም ይዋጋል ማለት ነው። ፋኖንም ይዋጋል፣ ገዢውንም ይዋጋል። አማራ ደግሞ ይችልበታል፣ ይሄን ማድረግ ይችልበታል። ስለዚህ የአማራ ፋኖን ቢባል ለራሱ ሲል ወደ አንድነት መምጣት አለበት፣ የህዝብን መከራ ለመቀነስ ሲባል ማለት ነው። የአማራ አሁን የተያዘ ትሬንድ አለ። እዚህ የጎንደር ስኳዶች የያዙት ማለት ነው። ደውለውልኛል ለኔ ደውለው እንዴት ከትግሬ ጋር ይሰራል፣ እንዴት ከኤርትራ ጋር ይሰራል፣ እንዴት ከምናምን ጋር ይሰራል ብለውኛል። ይሄንን አንሳልኝ አንድ ጊዜ ወደ እኔ አምጣልኝ ቴክኒሻን። እንዴት ከትግሬ ጋር ይሰራል፣ እንዴት ከኤርትራ ጋር ይሰራል፣ ብንሞት ከትግሬ ጋር እንሰራ ምናምን ይላል። እነሱ ከማን ጋር እየሰሩ? ከኦሮሞማው ጋር እየሰሩ። የጎንደር ስኳዶች ከኦሮሞማው ጋር ሰርተው አማራን ከሚያርድ አማራን ከሚገድል አማራን ከሚያወድመው ጋር ፍርፋሪ ለጥገው እየሰሩ ከወያኔ ጋር እንሰራም ከሻቢያ ጋር እንሰራ ይላል። ይሄ የጎንደር ስኳድ ሻቢያን ሄዶ ደጅ እየጠና ፍሬ ስጭኝ እያለ
ተተኳሽ ስጠኝ እያለ ምን እያለ ደጅ እየጠና ከሻቢያ ጋር እንዴት ይሰራል ይላል። እነ ደመቀ ዘውዱ ከሻቢያ ጋር የገቡትን የሚሰሩትን እየታወቀ እንዴት ከሻቢያ ጋር ምናምን ይባላል? ለእናንተ ሲሆን ቅዱስ፣ ለአማራ ፋኖ ሲሆን እርኩስ የሚሆንበት ምክንያት የለም። የአማራ ፋኖ የሚደራደርበትን የሚነጋገርበትን ክበቡን አስቀምጦ ሲፈልግ ከሶማሊያ ጋር፣ ሲፈልግ ከሱዳን ጋር፣ ሲፈልግ ከግብጽ ጋር፣ ሲፈልግ ከህንድ ጋር፣ ሲፈልግ ከአሜሪካ ጋር፣ ሲፈልግ ከእስራኤል ጋር የመነጋገር መብት አለ። ሲፈልግ ከወያኔ ጋር፣ ሲፈልግ ከኦነግ ጋር፣ ሲፈልግ ከሸኔ ጋር የመነጋገር መብት አለ። አንተ አትመርጥለት። ለአንተ ሲሆን ምንም ችግር የለውም። ለአማራ ፋኖ ሲሆን ግን እንዴት እንደዚህ የለም። አለቀ። አንተ ወያኔ መንግስትን ሊገለብጥ የመጣ ሸዋሮቢት የደረሰውን የኦሮሞማ እንትን ሊያወድም የነበረውን ወያኔን እግሩን ስመ እጁን ስመ ነጮች ፊት ተቀብለ ይኸው መሪ እየተለማመጥክ አብሬ ልስራ እያልክ የአማራ ፋኖ ሲሆን አይቻልም ይባል የለም። እኔ ከወያኔ ጋር ይስሩ እያልኩ አይደለም፣ ከሻቢያም ጋር ይስሩ እያልኩ አይደለም። ወያኔም ሻቢያም ለኢትዮጵያ ጠንቅ፣ ለአማራ ጠንቅ፣ አማራ አሁን ለገባበት ምንድነው የሚባለው ረጥ የዳረጉት ሰዎች ናቸው። አሁን ባለው ሁኔታ ግን ምቹን አጋጣሚ ተጠቅሞ አማራ መከላከያ ሲመጣ ብቻ ተታክሶ ከዛ ተተኳሽ ከሚቀበል አሁን ባለው ሁኔታ እነሱ ኖሯቸው የሚሰጡት ከሆነ ዋይ ነው የማይቀበልበት? ዋይ ለምንድነው ለምን የማይቀበለው? ይቀበላል፣ ይቀጥላል። አንተ ስለመረጥክ፣ አንተ ስለጮካል። እና አሁን የጎንደር አንዳንድ ስኳዶች እኔ ጋር ደውሎ ዘመዴ ባለፈው እንትን ያለው በጣም ይቀጣል፣ ግን አሁን በፍጹም እንደዚህ መደረግ የለበትም። ሻቢያ ጋር ሄደው ማን ነው? ዘመነ ብቻ ነው ሄደው? አዎ ሀብቴ ሄዷል። አዎ ተቀብሏል። አዎ ደረጀ ተቀብሏል። አዎ እነ ደረጀ ሲቀበሉ ጽድቅ እና እነ ዘመነ ሲቀበሉ እርግማን የሚወርበት ምክንያት ምንድን ነው? ምንም የለም። በተለይ ደግሞ ራሳቸው ከኦሮሞማ ጋር እየሰሩ ማለት እስቲ አበበን እንስማ። የሸዋ ፋኖ የነመከታው የነስክንድር ቡድን ከማን ጋር እንደሚሰራ እንመልከት። አብዛኛው የትግሬ ሚስት አቅፎ እየተኛ ከትግሬ ጋር ለምን ትሰራለህ ይላል እንዴ! በጣም ያለ መማር እንስማው። ይሄ አሁን ጺሙን እንደምታዩት ነው። በጣም ተናጋሪ ነው፣ አንደበተ ርቱዕ ነው የሚባል ነው። እንግዲህ አሁን የመከታው ምክትል በሉት እና የእስክንድር ምናምን ስለ አፋድ ስለ እስክንድርና ስለ ምናምን የሚያወራ ሰው ነው ይሄ ሰው ማለት ነው። እና በእነመከታው ውስጥ ማን እንዳለ እንስማ። ይቀጥል። እንደ አማራ ፋኖ ሸዋ ጠቅላይ ግዛት እንደ አማራ ፋኖ ህዝባዊ ድርጅት ከኦሮሞ ማህበረሰብ ጋር ምንም አይነት ጸብ ውስጥ የሚያስገባን ጉዳይ የለም። ይሄንን ብቻ ያዙልን። አጠቃላይ የአማራ ፋኖ ብትጠይቁት በዚህ ልክ የኦሮሞ ወንድሞቻችን አብረው በጋራ ቲም መሪ፣ ጋንታ መሪ፣ አንተን ሻለቃ መሪዎች እኮ አሉ። ያምቦ ልጆች አሉ ከኛ ጋር፣ ያሰላ ልጆች አሉ ከኛ ጋር፣ የፍቼ ሰላሌ ልጆች አሉ ከኛ ጋር። ኦሮሞ ናቸው። አማርኛ እንኳን በቅጡ የማይናገር ልጅ አለ። አሁን እኛ ብሬን ተኳሻችን ነው ገብቶት አማርኛ ስለምደነዋል ለመዳ አማርኛ እግዚአብሔር የተመሰገነ ጽናት ዘጸና ደሃ ይበል ፍሬ ኃይላል አባቶቻችን ደጅ ጸና ፍሬዋን ስለሚበላ ደጅ ጸንቶ ከአማራው ህዝብ ጋር ምን ያክል የኢትዮጵያ ህዝብ እየታመሰ እያለቀ እንደሆነ ስለገባው አብሮ ሞቴን ከአማራ ህዝብ ጋር ያድርገው። ሞቴን ለኢትዮጵያ ከሚታገለው ለኦሮሞም ለሌሎችም ብሔር ብሔረሰቦች አስቦ ለሚታገለው ህዝብ ይሁን። አንዲት ነፍስ ነች እንጂ ያለችኝ 10 ነፍስ ብትኖረኝ ለአማራ ፋኖ በሰጠሁት አለ። አንድ ቀን ብድግ ብሎ በኦሮምኛም በአማርኛም እያጎላደፈ ነው። እንዲህ ልጅ ምን ልታረጉት ሆነ? ሌላ የተለየ አጀንዳ የለው፣ የተለየ ዓላማ የለው። እኛም ብንሆን እንደ አማራ ፋኖ የተለየ ዓላማ የለን። ዓላማችን ቅድም የጠቀስኩላችሁን ብቻ ነው የምንፈልገው። ከደራ ስትመጡ ተሳቃችሁ እንደው እዚህ ላይ እዚህ ቦታ ላይ ሲደርስ ምን ይደርስብኝ ይሆን ብላችሁ አይደለም ደግማችሁ ሰሙታላችሁ። የፖለቲካ ህጉ የሚፈቅደው ኦሮሞ የአማራ ፋኖን መደገፍ ይችላል፣ ትግሬ የአማራ ፋኖን መደገፍ ይችላል፣ ጉራጌ የአማራ ፋኖን መደገፍ ይችላል፣ ወላይታ የአማራ ፋኖን መደገፍ ይችላል። መምራት ግን አይችልም። መተቸት ይችላል፣
መቃወምም ይችላል። አሁን እኔ ደጋፊ ሆንኩ እንጂ መቃወም እችላለሁ፣ መብቴ ነው። ይቃወሙ የለም ስንቱ ይቃወማሉ። አማራ ሆኖ የሚቃወማቸው አለ። መደገፍ ይችላል። ነገር ግን የቲም መሪ አለ። ተመልከቱ፣ ኦሮሞ ሆኖ አማርኛ አይችልም። የቲም መሪ አለ፣ የጋንታ መሪ አለ። በነመከታው ስር በነ እስክንድር ስር ኦሮሞ ሆኖ የጋንታ መሪ አለ። ኦሮሞ ሆኖ የሻለቃ መሪ አለ። ኦሮሞዎች ናቸው በመከታው ስር ያሉት ማለት ነው። ከአምቦ የመጡ ኦሮሞዎች፣ ከአሩሲ የመጡ ኦሮሞዎች፣ የፍቼ ሰላሌ ኦሮሞዎች ከነማን ጋር አሉ? ከነመከታው ማሞ ጋር አሉ። ከነ እስክንድር ነጋ ጋር አሉ ማለት ነው። ይታያል። ቄሮ ይታያል። ኦሮሞ መሪ አማራን ነው የሚመራው። የሸዋ አማራን፣ የይፋትን አማራ ነው የሚመራው። የመራቤቴን አማራ ነው የሚመራው። ይሄ እግዚአብሔር መንፈስ ቅዱስ እኔ ስናገር ይልብኝ የነበረው ሰው እግዚአብሔር ደግሞ በቃሉን ጠብቆ ይኸው ያስለፈልፈዋል። መንፈስ ቅዱስ ፊትን ጸፍቶ አንደበትን ከፍቶ ያናግራል። አለቀ። በእነዚህ ኦሮሞዎች ነው የምንመራው አለ። በመከታውና በእስክንድር ጦር ስር ማለት እነዚህ ሰዎች ምን አይሉም ማለት አማርኛ እንኳን በቅጡ አይናገሩም፣ የማይችሉ ናቸው። ብሬን ተኳሾች እግዚአብሔር ያሳያቸው። ኦሮሞ በአማራ ምድር በሸዋ ምድር ብሬን ሲተኩስ ከዛን ኢንጂነር ደሳለኝ እናሰግድ ሲመጡ ይሄ ከአምቦ የመጣው ይሄ ከሰላሌ የመጣው ይሄ ከአሩሲ የመጣው አማራን ሊያግዝ አማራ ለኦሮሞ ነው የሚታገለው ብሎ አማራ ለኦሮሞ ነው እንዲያው የሚታገለው ንገሩኝ። እዚህ ጋር ጻፉልኝ፣ እዚህ ቴሌግራም ላይ ጻፉልኝ። ጨርሰናል። አሁን አማራ የሚታገለው ኦሮሞን ነፃ ለማውጣት ነው እንዴ? ኦሮሞ የራሱ ነፃ አውጪ አለው፣ እየታገለ ነው። ሸኔ ነኝ ኦሮሞ ኦነግ ነኝ ብሎ እየታገለ ነው። ንገሩ። አማራ አሁን የራሱ ሰዎች አጥቶ ነው ወይ? ብሬን ተኳሽ፣ ስናይፐር ተኳሽ፣ ዲሽቃ ተኳሽ የራሱ ሰዎች አጥቶ ነው ወይ? ጋንታ መሪ በምን ሊግባቡ ነው? የአማራ የሰሜን ሸዋን አማራ ጨፍጭፈው እግሩን እንደብረ አስረው እንዳይነቃነቅ አድርገው የገደሉት እነዚህ የነመከታው ማሞ ቡድኖች ናቸው። ፈንዳ ምንም አታመጣም። እኔ የምነግርህ ነገር እውነቱን ነው። የፈራችሁት ይሄን አይደለ? ከመረጃ ቲቪ የሳተላይት ቴሌቪዥን ያወረዳችሁ ይውረድ ብላችሁ ያላችሁት ይሄን እንዳልናገር ይሄን እንዳላወጣ አይደለ? እናገረዋለሁ፣ አውጣዋለሁ። ይታያችሁ። አንድ የአምቦ ቄሮ፣ አንድ የአሩሲ ቄሮ፣ አንድ የፍቼ ሰላሌ ቄሮ የነመከታው ቡድን አዛዥ ሆኖ ከዛ የአማራ ገበሬ ለአማራ ሲራራ ሰሜን ሸዋን ለማድቀቅ አጣዬን ለማውደም ከሚሴን ለማውደም ጀውሃን ለማውደም ሰሜን ሸዋን ጠቅልሎ ለኦሮሞ ለማካለል የሚሰሩ ናቸው። እነዚህ የመንግስት ቅጥረኞች ናቸው። ያገዛዙ ቅጥረኞች ናቸው። ያገዛዙ ቅጥረኞች ናቸው። ገና ማወጣው አለኝ። ገና ማወጣው አለኝ። አያችሁ ጃል ሀብታሙ ምንድነው ያለው ባለፈው? ሂድና ከነ እስክንድር ጋር ከነ ኢንጂነር ደሳለኝ ጋር ጸብ ገብተዋልና ሲሉት እነዛ እና ሜኬላዎች ሂዱና አስከሬናችሁን ቁጠሩ፣ ሂዱና እንትናችሁን ቁጠሩ ረፍርፈንላችኋል ያሉት። ለምን? የአማራ ፋኖን የሚመሩት ጃሎች ስለሆኑ። መከታውም ራሱ ቢሆን እርግጠኛ ነኝ በዘሩ የከረዩ ኦሮሞ ወይ ምናምን ቢሆን አለቅ። አያችሁ የአማራ ፈተናው ከባድ ነው። የአማራ ፈተናው እንዲህ በቀላሉ የሚመጣ አይደለም። አማርኛ በቅጡ መናገር የማይችሉ ሰዎች ናቸው የሚመሩት አለ። ማን ነው እነዚህን የሚደግፈው ያልን እንደሆነ አበበ በለው አዲስ ድምፅ ምን ስለሆነ እናቱ ትግሬ ስለሆነች የአደይ ልቅሜሊ ስለሆነ የተከዜ ማዶ ስለሆነ ሸዋ ላይ ስለዋሉበት ሸዋን ሽባ ስለሚያደርጉት የነ ኢንጂነር ደሳለኝ ደጋፊ አይደለም። የነዚህ ደጋፊ ማን ነው ደጋፊው? ሀብታሙ አያሌው አፍራሳ፣ ተሾመ አፍራሳ። ሀብታሙ አያሌው ማን ነው? ኦሮሞ። የት የተወለደ? እዛ እንግዲህ ዘሩን ራሱ ነው በመጽሐፍ የጻፈው። ሰዎች እንኳን አይደለም ያመጡበት። የአማራን ትግል የምደግፍ አይደለም አያገባኝም፣ የአማራን ትግል የምደግፈው ሲል የቆየ አሁን የነዚህ ደጋፊ የነጃል አምቦ የነጃል አሩሲ
የነጃል ሰላሌ ደጋፊ ነው። እነዚህ እነ ዘመነን ይጠላሉ፣ ጎጃምን አምርረው ይጠላሉ። ከሰላሌ የመጣው ፋኖ ግን የነዚህ ብሬን ተኳሽ ነው። ወደ ጎጃም የሚሄድ አማራ ደግሞ ሰላሌ ሜዳ ላይ ይታገታል፣ ይረሸናል፣ ይገደላል። ይህን ደፍረ መነጋገር ነው ያለን። ደፍረ መነጋገር ነው። ይህን ካልተነጋገርክ አይመጣም። የሸዋ አማራ አሁን ነቅተ መጠበቅ አለብን። ገንዘብ ሲፈስ የነበረው ማጋ ነው። እነዚህ ጋር አስታውሳለሁ። የሸዋ ግሩፖች እስከ 600,000 ብር ዶላር አዋጥተው በየ15 ቀኑ 30 እና 35,000 ዶላር የሚልኩት ለነዚህ ነበረ። ለነዚህ ደግሞ የሚላከውን ገንዘብ የሚያቀብለው ብልጽግናዎች ነበሩ። የብልጽግና ሰዎች ናቸው የሚቀበሉና የሚሰጧቸው። እነዚህ ሙክታቸውን እየበሉ ሴታቸውን ከአዲስ አበባ እያመጡ የፌክ ተማራኪ ያላቸው ራሱ መንግስት እንዳይነቃ የደቡብ ልጆችን የምን ልጆችን ያታኩስና የእውነት ለማስመሰል ያስመታቸዋል። የአማራውን ውጭ ያለውን ዶላሩን እየወሰዱበት ዶላሩን እየተጠቀሙበት ከዛ ካሜራ ተገዝቶላቸው ጋዜጠኛ ተመድቦላቸው ራሳቸው እንዲያሰለጥኑ ተደርገው ያ ደግሞ ፕሮፓጋንዳ እየተሰራላቸው የነ መከታው ማሞ ቡድን የነ እስክንድር ነጋ ቡድን በዲያስፖራው ዶላር አብጦ አማራን እርስ በርስ አባቅሶ መንግስት የሚፈልገውን ነገር አድርጎላቸው ነው። የውሸት ተማራኪዎች ነበሩ። የውሸት ምርቆች ነበሩ። የውሸት ይሄ ምን ነገር አለ? አሁን እያዩኝ ነው። ደብረ ብርሃን እያያችሁኝ ነው። እያያችሁ ነው። ደብረ ብርሃን ያላችሁ፣ ሳሲቲ ያላችሁ፣ ራሳ ያላችሁ አሁን ያደረጉት ምንድነው? እንግዲህ ወደ ጦርነት ገብተዋል። አሁን እንደ በፊቱ ግን አይደለም። ይሄኛው ቡድን ተጠናክሯል። ህዝቡም ነቅቷል። ቴሌግራም ላይ ለጠፍኩላችሁ ያ እኛን ሽማግሌ ጭቅላታቸውን የሚበትነው የነዚህ ቡድን ሄዱ። እኔ ቴሌግራም ላይ ግቡና ተመልከቷቸው። ሞታው ያ ተገደለ። አሁን በቀደም ገዳዩ ተገደለ። በቀደም ተገደለ። መግቢያ ሲያጡ ሰልፍ ጀምሩ። ሰልፉን ተመልከቱ። አዶናይ የሚባል ነው ደግሞ ይሄንን የሚያመጣው። አዶናይ የሚባል የእስክንድር ካልሲ አጣቢ የአዶናይን ፎቶ አምጡልኝ እስቲ። አዶናይ የሚባለው ሰልፉን አምጣልኝ። ዛሬ ሰልፍ አድርገዋል። ምንድን ነው ያደረጉት? ሽምግልና ልከዋል። እንደገና ሽምግልና አያስፈልግም፣ የምን አባቱ ሽምግልና ጥፋ ከዚህ ሲሉ የነበሩ ሰዎች የነደሳለኝ ቡድን ጠንክሮ ህዝቡ ጠንክሮ አፈር ከደቼ ሲያበላቸው አሁን ራሳ ሄደው ህዝቡን ተዘጋጅ ብለው ገበሬውን በነፍስ ወከፍ መቶ ሰው አዋጣ ብለው ሸዋ ላይ ጦርነት ሊከፍቱ ፈልገዋል። ገበሬው እምቢ እንዳይል እንደ ትግራይ በሉት እንደ ኦሮሚያ በሉት ስልጣን እነሱ የሚገዙት አካባቢ ላለው መታዘዝ ነው ያለበት። አሁን መጸለይ የሚያስፈልገው እግዚአብሔር እንዲማረኩ እንዲያደርጋቸው ብቻ ነው። እነዛ ጠፍተው ወደዚህ የሚቀላቀሉበትን እንጂ አማራ በሸዋ ውስጥ እርስ በርሱ የመጨረሻውን የዋንጫ ጨዋታ ያደርጋል ማለት ነው። አሁን ይህም ብአዴን ያዘጋጀላቸው። ከዛ በኋላ ህዝቡ ውስጥ ተደብቀው ይኸው ሰልፍ ይፈቀድላቸዋል። በአማራ የትም ትምህርት ተከልክሏል። እነ መከታው በሚያስተዳድሩት ክልል ግን ተማሪዎች ይማራሉ። ድሮን አያውቃቸው። ብአዴን ሰልፍ ያወጣላቸዋል እና ሰልፉን ተከታትለን እንምጣ። ሰልፍ ህዝባዊ
አንዴ ድገምላቸው። አንዴ ድገምላቸው። የዚህን አስተባባሪ ነው እንግዲህ የመረጃ ቲቪ ምንድነው ምን አደረገ ያለ እንደሆነ የመረጃ ቲቪ ከዚህ ጋር የሚያገናኘው የለም። አሁንም እያደረጉ ያሉትና እየተናገረ ያለው በፊት እንኳን እኔ ነበርኩ እዛ ላይ መረጃ ቲቪ ላይ የነበርኩት የምናገረው። አሁን እኔ የለው መረጃ ቲቪ ምንድነው ያደረገው? ባለቤቶች ውስጥ ደግሞ ምን አገባቸው? የመረጃ ቲቪ ባለቤቶች ከለቀቁ መረጃን ጥለው ከሄዱ እኔ ያለው ነው የወጡት። እኔ ያለው ነው ከዛ ለቀው የሄዱት የሉ። ምንድነው ይሄንን እንዲህ ሊያስጨዋቸው የቻለው? የመረጃ ቲቪ ሰዎችን ፎቶ ስም ይዞ አደባባይ ያወጣቸው ምንድነው ያልን እንደሆነ ጭንቀቱ የፈጠረውና አሁን መውጫ መግቢያ ሲታጣ የመጣው ጉዳይ ነው ማለት ነው። ይሄ ደግሞ ዋጋ ያስከፈላቸው ነው የመጣው። እዚህም እዚያም መዝለሉ የሚያመጣው ነገር ይሄን የሚያደርገው አዶናይ የሚባል ልጅ ነው። የሚለጥፈው የሚያስተባብረውም እሱ ነው። እንመለከተዋለን። አዶናይ ማለት ከእስክንድር ነጋ ጋር የሱ ታዛዥ የነመከታው ታዛዥ የሆነ ሸዋ ላይ ሆኖ ጎንደርን እንዲላርግ እንዲልሁን እያለ ያወራ የነበረ ሰው ነው። አዶናይ አበበ ይባላል። ገብታችሁ ማየት ትችላላችሁ። ከዚህ በፊት ብዙ ስለጻፍኩበት ማለት ነው። እነሱ ያስተባበራቸው ይሄ ነው ማለት ነው። ምንድነው አሁን ያሉት እነሱ? ይሄንን ሰልፍ አገር አንቀጥቅጥ ሰልፍ መጣ ነው የሚለው። ቀጣዩን አምጣው። አገር አንቀጥቅጥ ሰልፍ መጣ። በሸዋ አገር አንቀጥቅጥ ሰልፍ ተካሄደ። በማን ጉዳይ ላይ? በነ ጀነራል ተፈራ ማሞ ጉዳይ ላይ አገር አንቀጥቅጥ ሰልፍ መጣ። ጀነራል ተፈራ ማሞ ባይናገሩ ጥሩ ነበር፣ ግን የተናገሩት ምንድን ያለ እንደሆነ ከወያኔ ጋር አላሉ። ከትግራይ ህዝብ ጋር ግን እንሰራለን እና ከትግራይ ህዝብ ጋር አማራ ላይሰራ ነው፣ ከኦሮሞ ላይሰራ ነው፣ ከትግራይ ላይነጋገር ነው። ይነጋገራል፣ መብቱ ነው። እነሱ ከኦሮሞ ጋር ብሬን ተኳሽ ስናይፐር ተኳሽ ቀጥረው ሌላው የአማራ ቡድን ግን ይሄንን እንደዚህ ያደርጋል ብሎትም ማለት ይሄ ትክክል አይደለም። በመረጃ ቲቪ ጎንደር አያሸንፍም ሸዋ ሲቋሽሽ የሰማው ህዝብ ዛሬ ተቃውሞን አስባ እንግዲህ ነግረውት ነው ህዝቡ ጎንደር አያሸንፍም ነው ያን ኑሮውን ያልኩትም እኔ ነኝ። ደግሞ ያልኩትም ምንድነው አንድ ካልሆናችሁ አታሸንፉ፣ አንድ ካልሆናችሁ ትወድማላችሁ፣ አንድ ካልሆናችሁ ትጠፋላችሁ፣ አንድ ካልሆናችሁ ትደቃላችሁ ያልኩት እኔ ነኝ። መረጃ ቲቪ ምን አገባው? መረጃ ቲቪ ፕላትፎርም ነው። ባለቤቶች ውስጥ ምን አገባቸው? መረጃ ቲቪ እና አዶናይ ካልሲ የቀየረላቸው ለነ መከታው ሴት ታጋይ ተብለው ቲክቶክ ላይ ተጥደው ለሚውሉት የወር አበባ መቀየሪያ ፓድ ይገዛላቸው የነበረ፣ ስልክ ሲገዛላቸው የነበረ፣ ካሜራ ሲገዛላቸው የነበረ፣ ሲያስተባብርላቸው የነበረ መረጃ ቲቪ እኔ በጣም ያመኛል።
የፈለገ ቢሆን ወጪት ሰባሪ አይደለሁም እኔ። መረጃ ቲቪ አያገባውም። መረጃ ቲቪ አማራን ያነቃ ነው። መረጃ ቲቪ አማራን ብርሃን የገለጠለት ነው። መረጃ ቲቪ ለአማራ ድምፅ ልሳን የሆነ ነው። መረጃ ቲቪ በተለየ ሁኔታ ደግሞ ለነ አዶናይ ሙክት ለበሬ ለነ አዶናይ ቤት እንዲሰሩ ለነ አዶናይ ቀለባቸውን ለነ አዶናይ ተዝናንተው ዘንጠው እንዲኖሩ የለፋላቸው ያስተባበረላቸው ነው። እንደነ መከታው እንደነ አዶናይ እንደነ አበበ ጢሞ በመረጃ ቲቪ በሰራው ፕሮፓጋንዳ የተጠቀመ የለም። ዛሬ የመረጃ ቲቪ ባለቤቶችን ፎቶ ዘቅዝቀው ነው የወጡት። መረጃ ቲቪ ከመረጃ ቲቪ ጋር የሚነጋገር መረጃ ቲቪን የሚከስ የአማራ ፋኖ አማራ ካለ እንደ አማራ ካለ ጸቡ ከኔ ጋር እንመልከተው። አሁን ሀብታሙ አያሌው የሚለውን ንምሳ አፍራሳ ኢትዮ 360 ላይ ሀብታሙ አያሌው ምን አይነት ዜና እንደሰራ ተመልከቱ። አምጣልኝ ተካተካ አድርግ ወንድምዬ፣ ደክሞኛል። ተካተካ ርቦኛል። ተመልከቱ። ሀብታሙ አያሌው በሸዋ የፈነዳው ህዝባዊ ተቃውሞና የጎንደሩ አስደማሚ ድል ብሎ ነው ተቃውሞ ያለው። ቅድም ያሰማኋችሁ ነው። ይሄ የጎጃም ሰው ነው። እስክንድር ስር ያለ ጋዜጠኛውን ታውቁታላችሁ። ጌጥዬ ይባላል። ሸዋ የከተመ ነው። ሸዋን ሽባ ለማድረግ ከጎጃም መጥቶ ሸዋን ሽባ ለማድረግ እዚህ የከተመ ነው። ሸንጎ ይሁን ምን ያልታወቀ ማለት ነው። የሚሰራው ከናፍራሳ ጋር እሱ ነው የሚዘግበው። ከየሩስ ተክለጻድቅ ጋር በሸዋ የፈነዳው ህዝባዊ ተቃውሞ የያዝከውን ህዝብ የምታስተዳድረውን ህዝብ ተማሪ በግድ ይገርፍ ውጣ ብለህ ይሄ ዳግማዊ ኢህአዴግ፣ ዳግማዊ ብአዴን፣ ዳግማዊ ብልጽግና የሚያደርግ የለ እንዴ? ነገ ከፈለገ መስቀል አደባባይን ያጥለቀልቀው የለ እንዴ? ፓስተሮቹን አውጡ ይላቸዋል። ሴፍቲ ኔቶችን አውጡ ይላቸዋል። መቀሌ ላይ ሰልፍ ይደረግ የለ እንዴ? ባህር ዳር ላይ ይደረግ የለ እንዴ? ከተፈለገ ለሰልፍ ደግሞ በሸዋ የፈነዳው ህዝባዊ ተቃውሞ ምንድነው ያለ እንደሆነ ተፈራ ማሞ እንደዚህ ብሏል። ነፍስ ይማር ብሎ ነው የጻፈው። አምጣልኝ። ነፍስ ይማር አዶናይ ማለት ነፍስ ይማር ብሎ ነው የጻፈው። ማንን? ተፈራ ማሞን፣ ጀነራል ተፈራ ማሞን ማለት ቁጭ ብሎ ለጎንደር ስኳድ የሚሰራው ይሄው ብልጽግና ተልኮ ሸዋ የገባው ባንዳው ተፈራ ማሞ በሸዋ ህዝብ የዲቃላ ፖለቲካ ይቁም፣ የሸዋ ወጣቶች ደም በእጅህ አለ ተብሏል። የአስማረ ዳኜ የአስራት ገዳይ ወያኔን የናፈቀ ቆላ ተንቤን ይሂድ ብለውሃል። ነፍስ ይማር ተፈራ ማሞ ብሏል። እንጭጭ እኮ ነው የሆነ ጨቅላ እግዚአብሔር በሚያውቀው የአዶናይን ፎቶ የሚልክል ይሄውና ተመልከቱ። ይሄ ነው እንግዲህ አዶናይን ማለት ይሄኛው ነው። ይሄ በዚህ በኩል ያለው ሸዋ ቁጭ ብሎ ለጎንደር የሚቆረቆር ማለት ነው። ለጎንደር ስኳድ የሚቆረቆር እኛው ደግሞ ታጋይ ናቸው። ናቴ ምስኪን ታጋይ እኛው ታጋይ ናቸው። የኛው ረዳት ነው። በቃ የሸዋ ፋኖን እንትን የሚለው ይሄ ትቀምሳለህ፣ አዳሜ ማለት ትቀምሳለህ፣ ትገጥማለህ። ምንግሬ እንዳልላው በሽምግልና ተብሎ ሽምግልና ረግጣል አይደል? አሸንፏቸውና ግዟቸው። ሁለት አባወራ በአንድ ቦታ አይኖርም። ሰልፍ ወጣ፣ ገበሬ አሰለፍክ፣ ምን አሰለፍክ፣ ነፃነት ወይም ሞት አለቀ። ነፃነት ወይም ሞት እንደሆነ ዝም ብሎ አልቀረ። በድሮን መገደል መጨፍጨፍ አልቀረ። እስከ መቼ አባብለህ እስከ መቼ ይዘህ ትቀጥላለህ? ትሄዳለህ ወደፊት። እሬቻን ትበላለህ፣ እሬቻ ታበላለህ። እንግዲህ የተረፉት ደግሞ እንደዚህ ተማርከው እየሰጡ ነው። የማረካቸው እንደውም በቅጽል ስሙ ጃልመሮ ይባላል። ይገርማቸዋል። እጃችሁን ስጡ ያላቸው ከጥቁረቱ የተነሳ የኦሮሞ ፊት ያለው ስለሆነ እና ጃልመሮ ይሉታል በቅጽል የበረሃ ስም ማለት ነው። እጃችሁን ስጡ ብሎ እጃቸውን ነው የተቀበላቸው። እንስማቸው ምርኮኞቹ
ገበሬዎቹ ለምን እንደገቡ እንስማና የዛሬውን ዝግጅታችንን እናብቃ። የኛውን ሰው ድምጽ እንስማ። እሺ ቀጥል። ማና ባታወጣ ላይ ግባሉን ቀረንደፉን ጥይት ሰጡ ስልካችንን ሳይናንት አደረጉ። 5 ላይ ተነስብሎ ያመጡ በቃ ከተቀረንያ ለጥላት ነው ወደዚህ ነው የምንከደው ወደ ደሳሌ ነው የሚባል ነገር እውቅና ምንም የለኝም። ሆነ ይሄው ጨለማ ነው በቃ ሆነ እውቅና የለኝም የምናውቀው ነገር የለኝም እስከዛሬ ድረስ እና እኔ ይገርምህ እኔ በቃ ብዙ ነገር አሳልፌያለሁ። ሀገራችን ያ ኦሮሞ ሀገር ነው። እኔ ለሀገራችን ነበር የወጣሁት እንደዚህ ወደዚህ አዙሪያ ያመጡና ብለን አላሰብነው ነበር። እንግዲህ ያወጣም አንድ ሰው ነው እንግዲህ እዚህ ያደረስነው እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። ያው ተርፈናል ሌላ ችግር የለም እና ሌላ ነገር እኔ በአንድነቱ ላይ እኛ ብገርማችሁ አንድ ሰሜን ሸዋ ነን አንድ ሀገር እኮ ነን። አሁን ከዚህ ሀገር እኮ ወደ ደቡብ ወደ ትናንት ከር እኮ እንገናኝ የት ነው የመጣው ሰሜን ሸዋ ታውን እኮ እንደሆነ ማባሽ መዛራስ ነው ማባሽ እኮ ነው እንደሆነ ማባሽ ግን ወዲያ በዚህ አሁን ሀቂ ያለው ሰው ልጅ ሰው ሀቂ ያለው ተደስተደስ የሚረሳ ብዙ ላይ አኪነት እንገባለን በቃ አብረን ነው ሻይ እየጠጣን አሁን ሀጂ በላይ በቃ ሰልሽው ነው ሰው እየተገናኘ የምትቀረው ማለት ነው እና እኔ ሌላ ምለው ነገር የለም። እኔ ምንም እኔ ቤተሰብ አይደል ልጆች ምናምን አሉ ስራ ምንድን ነው የግብርና ነው ካለ ስራውን ተናወደ በፋም ተቀመጠ አይደለም ሚስቴ ሞታብኝ ተመሳጨ ነው። እኔ በቃ ዝም ብዬ ገባሁት። እኔ በቃ ኦሮሞ እንትን ገሎቤ ነው ልጄን ሚስቴን ገሎቤ ተበሳጨው በቃ ነው ገባሁት። ያ ነገር አንተ ትልቅ ሰው ነው ለምሳሌ ምን ደግሞ ልጆች ናቸው እኔ ልጆች ናቸው በቃ እንደው ታዲያ ልጆችና ልጆች ነው ልጆች ናቸው ሲደባደቡ እንዴት ነው አንደኛ ወዴት አልተቆጣ ታዲያ ምን አውቃለሁ ስለናሱና ሳይሆን እኔ ነኝ ምን አውቃለሁ ነገር ምን እርግጥ በለዚያ የትሄዳለህ ወደ ነው የትሄዳለህ ግዳጅ ያለ ነው ተባለ ግዳጅ ያለ በቃ አቃቸው ቀርፋው ቀረፈን በቃ ምን አለ ነገር ያ ከሌላ ባነገር ነው ምን ተባለው ሰላይ ድንጋይን ከባድ ነው በቃ መካነ ነው የተባለው ነው መጀመሪያ ነው የከረመው ነው እንጂ ሌላ ነገር እኛ ይሄንን እንደዚህ ያለውና የስበርስን ጉዳይ ያው ተጠቅቋል። ያው እኛ ስለ አንድነት ጉዳይ በቃኛ ስበርስ እንዴት ሆናማችን ስበርሳችን ትንባ ተቀደም እናንተ ተማታችኋል። እኛ ደግሞ ምን ታቆሱበት አቃታ ነገር ጉዳይ የለም። የፈለገው ታምሪ ወጣው የሻቆ ባለን ከራለን ያለው ሁላችን አንድነቱ አንቱም ባላዩን ፈረሰ ደግሞ አሁንም ተገርድዋ ተራድራ ወዳላችሁ ይኸው ዝም አላችሁ። ምክንያት ምንድነው እያልን እንጂ ምናገረው እንደዚህ አንተ ተው ሳት ላይ ይሆናል ብለን አላሰብንም ድረስ ማስተዋወስ ለሌሎቹ ምን ታስተላልፋለህ? በቀጣይ ሌሎቹ እንደ እንዳይፈጽም ምን መልዕክት ታስተላልፋለህ? ሌሎቹ ላልመጡት ወንድሞቻችንማ እኔ በርስ ጉዳይ ባለ ነገር ልባቸው እንዳያስቡ ሁለተኛ በአንድነትን አንድ ሆነን አንድ አማራ ሆነን እግዚአብሔር ሰይጣን ክፉ ሰብሮ ሀገራችንን አንድ ሆነን ጥረታችንን ባንድነት እንወጣው ነው። አለቀ። እንግዲህ እኚህ ሰውዬ ወደዚህ የገቡት ሚስታቸው ተገድላለች በኦሮሚያ ልጃቸው ተገድሏል ገበሬ ናቸው በዚህ እድሜያቸው የገቡት ለበቀል አለቀ እሳቸው ወይ መከላከያ ሆኖ ጸጉሩን ተላይቶ የመጣ ሸኔ ወይም ደግሞ ባልና ሚስታቸው ልጆችና ልጅ ገደለባቸው ያንን ተፋልመው ብድራቱን መመለስ ነው የሚፈልጉት እንደ እድል ግን የወደቁት ራሳቸው ብሬን ተኳሽ የሆኑ ሰዎች ናቸው። ለሊት ተነሱ አሉ ከጠላት ጋር ነው የምንዋጋው ብለን ስንሄድ አምጥተው እዚህ አፈሰሱን። ያው የተረፍነው ከሞት የተረፉት ከቁስል የተረፉት ተማርከዋል ማለት ነው። አሁን ከነደሳለኝ ወገን ያጎት ልጅ አለ ከነ መከታው ሰፈር አካባቢ ደግሞ ያክስት ልጅ አለ ወንድማማቾችም ታላቅና ታናሽ ይኖራሉ። በሸዋ ውስጥ የተፈለገው ሁለት ወንድማማቾች እንዲጋደሉ ነው ማለት አማራጭ የለም። አሁን ከዚህ በኋላ አማራጭ የለም። በጎንደርም አማራጭ የለም፣ በወሎም አማራጭ የለም፣ በጎጃም አማራጭ የለም። የህዝብ መከራ እንዲቀንስ ከተፈለገ አንድ አባወራ በአንድ ቤት ብቻ ነው የሚያስፈልገው። ሐላስ አለቀ። የተማረከ እግዚአብሔር ህይወቱ ሩህ ትረፍ ያለው ይተርፋል። መያዝ ነው ማሰቃየት አያስፈልግም። አማራ ወገኑ ነው። የቆሰለውንም ማሳከም ነው። የሞተውን ምንም ማድረግ አይቻልም። ሽምግልና ምናምን የሚባል የለም። እነዛ ወንጀለኞች ናቸው። የገቡበት ገብቶ ፍትህና ህግ ማስከበር ብቻ ነው። ይሄ መጨረሻው ነው። በቃ አለቀ።